የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ማክሰኞ ጥር 12 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን እንደተለመደው የሚያስተላልፍላችሁን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላምታ ይድረሳችሁ። ሰላም ናችሁ ወይ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የሊቀ መልአኩ የቅዱስ ሚካኤል ወርሃ በዓሉ ነው። እንኳን አደረሳችሁ፣ እንኳን አደረሰን። ሁላችሁንም እንኳን በሰላም ወደ ዛሬው መርሃ ግብራችን መጣችሁ። ከሁሉም ሃይማኖት ያላችሁ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ እንኳን ወደ ዛሬው መርሃ ግብራችን መጣችሁ። እንግዲህ ያገኘሁትን መረጃ ያው ለእናንተ ማቋደስ ስላለብኝ ነው። ዛሬ ብዙም እንግዲህ አስቀድሜ ሳልነግራችሁ የተገኘሁት። ለማንኛውም በፕሮግራሙ ሂደት ፕሮግራሙን ከወደዳችሁት ላይክ በማድረግ ከአሁኑም ብትጀምሩ መልካም ነው። በፕሮግራሙ ሂደት ላይክ አድርጉ። በጣም ወሳኝ ነው። በጣም ወሳኝ የሆነ መረጃ ነው። ለብዙዎች እንዲዳረስ አድርጉልን። በተቻለ ደግሞ ሰብስክራይብ ሩም እንዲጨምር እንግዲህ የራሳችሁን እገዛ አድርጉልን። እየጨመረ ነው፣ ግን ከዚህ በላይ መሆን ነበረበት። ያው እንግዲህ እኔ ደግሞ እናንተን ዝም ብዬ እየደጋግምኩ ማደንቆር ትቻለሁ። ስለዚህ የሚደረገውን እናንተ ታውቃላችሁ። ይረባናል ቻናሉ ካላችሁ ምን ማድረግ እንዳለባችሁ ያው ለእናንተ ተወዋለሁ። ከዛ በተጨማሪ ሰሞኑን እንግዲህ በኤሶፕ መረዳጃ ዌብሳይታችን ላይ ኤሶፕን ሳይሆን የምንረዳው ወገኖቻችንን ነው የምንረዳው። ያው ታውቃላችሁ ዌብሳይቱ አንድ ወቅት እንግዲህ ሎንች አድርገነው ነበር። ከዛ በኋላ ደጋግመን አልሄድንበትም። እንደውም የዌብሳይቱን ፕላትፎርም ሆስት የሚያደርገው እንቅስቃሴ ከሌለ ብሎ ሁሉ ሊያወርድብን ትልቅ ትግል ላይ ነበርን። አሁን ተመልሶ እግዚአብሔር ረድቶን እንደገና ላይን ላይ ሆኗል። ኦንላይን ነው ያለው። ስለዚህ እባካችሁ አይዲያ አለን፣ ድርጅታችንን በተወሰነ መንገድ አይዲያችንን የጎጆ ኢንዱስትሪ ሊሆን ይችላል እየሞካከርን ግን ከዚህ በላይ ማደግ የሚችል አቅም ያለው የጎጆ ኢንዱስትሪ ሌላም አሉ አይደለ? ብቻ ራዕይ ያለው ስራ የምትሰሩ ወጣቶች በዓለም ላይ ያላችሁ እዛ ላይ ራሳችሁን አይዲያችሁን አድርጉ። የምትሰሩትን ስራ ተመዝገቡ። የተመዘገባችሁት ብዙ አይደለም። ሌሎች ደግሞ ያው እንግዲህ ባለፈውም እንደነገርኳችሁ በዚህ ላይ በደንብ ፕሮግራም እንደገና መልሼ እሰራበታለሁ። እነኝን ደግሞ ወጣቶች እዛው ዌብሳይቱ ላይ ማለት ነው መርዳት እንፈልጋለን የምትሉ በአይዲያ ሊሆን ይችላል፣ በኤክስፐርቲዝ ሊሆን ይችላል፣ በልምድ ያላችሁ በገንዘብ ሊሆን ይችላል የምትረዱ እዛው እኛ ያው እንደ ማገናኛውን ነው የፈጠርነው ድህረ ገጹን። ስለዚህ እዚያ እንግዲህ የሚያገናኝ ነው የሚረዳን ትልቅ ሰው መሆን የሚፈልግን ወጣትና እንደገና ደግሞ መርዳት የሚፈልጉ በመላው ዓለም ያሉ ውድ ኢትዮጵያውያንን ነው ለማገናኘት ያንን ድረ ገጽ የሰራ ነውና ባካችሁ ቶሎ እናድርገውና ቶሎ እኛም ደስ ይበለን። የሰራ ነው ለዚህ ነው። ምንም ኤሶፕ ኢትዮጵያ እኔ ምንም የምናገኘው ነገር የለም። ድረ ገጹን ብዙ ኢትዮጵያኖች ከጀርባ ያሉ ተረባርበው ነው የሰሩት። ስለዚህ ድረ ገጹ አለ። ለተወሰነ ጊዜ ችግር አጋጥሞን ነበር። ያለውን ሰሞኑን ያለብንንም ችግር እነግራችኋለሁ። ከዛ እንግዲህ የት እንደሚወስደን እግዚአብሔር ይጠቁመናል ማለት ነው። ለማንኛውም የዛሬውን መርሃ ግብር ልጀምር እና እንግዲህ በፕሮግራሙ ሂደት የምናየውን እናያለን ማለት ነው። እንኳን በሰላም መጣችሁ ሁላችሁንም። ከዚህ በላይ እንግዲህ ተመልካች ቢኖረን ደስ ይለናል። ለማንኛውም ግን ሰዓቱ የስራ ሰዓት ነው። በአሁኑ ወቅት ብዙ ሰው ስራ ነው፣ ማታ አይደለም። ስለዚህ
እኔም ራሱ ወደ ስራ ከመሄድ በፊት ነው ቶሎች እንስራላችሁ ብዬ። ለማንኛውም የምንቆይባቸው መርሃ ግብሮች ትንሽ ሌተስት አፕዴት አለን። በአንድ ርዕስ ላይ ነው ሌተስት አፕዴቱ። ከዛ በበራሪ ወረቀቱ እንዳያችሁት ኢትዮጵያ ሰው የላትም ወይ? የህዝቡን የጤና ሰነድ ሸጠው ጉድ ሊያደርጉት ነው። ከዚህ በፊት ይህን ጉዳይ አሳይቻለሁ፣ ግን አሁን ሌላ መረጃ ስላለ ከዚህ ጋር በተገናኘ ህዝቡ በተለይ በኢትዮጵያ ያለው ህዝብ እንዲያውቀው በማለት ነው ይህንን መርሃ ግብር ያዘጋጀሁት። መሰባሰባችንን ያው እግዚአብሔር ይባርክልን። እንቀጥል ወገኖቼ፣ በጣም አመሰግናለሁ። እንግዲህ ሰላም፣ ሁላችሁንም ሰላም ብያለሁ። እንግዲህ ማታ ቢሆን ኖሮ እያንዳንዳችሁን በደክፍ ሰው ሰላም እላችሁ ነበር፣ ግን አሁን እንግዲህ ከጥድፊያ ጋርም ስለሆነ ነው። በሌተስት አፕዴት በቅድሚያ የምናየው እንግዲህ ያው የሞሮኮ ጨዋታ የአፍሪካን ካፕ ማለት ነው፣ የአፍሪካ ዋንጫ የ2025 ማለት ነው። ያው 2026 ደግሞ ገብተናል እንግዲህ እና ተፈጽሟል በሴኔጋል የአሸናፊነት ማለት ነው። እኔ አሁን ስለ ፉትቦል እዚህ ጋር ልነግራችሁ አይደለም የመጣሁት፣ ግን እንግዲህ ጠብቁት፣ ይሄ ነገር በጣም የሚገርም ነገር ነው እያልን ነበር ስንናገር የነበረውና በጣም የሚገርሙ ነገሮች ኤሶተሪክ የሆኑ ሚኒንጎች እናያችበታለሁ። በራሴ በጣም ነው የገረመኝ። በጣምም ብዙ እንደገረማችሁ የጻፋችሁልኝም ሰዎች አላችሁ። በጣም ይገርማልና ባጭሩ ይህንን ነገር አይተን በጣም ደስ የሚል ነገር ስለተሰማኝ እኔ እንጃ አላቅም፣ እናንተን ተሰምቷችሁ እንደሆነ አላቅም። እና አፈጻጸሙ በጣም የሚገርም ነው። እንግዲህ ፕሪንስ ሙሌ ሁሴን የተገኘ አልመሰለኝም፣ አላየነውም። ኖርማሊ የጀመረው እንግዲህ ፕሪንሱ ወይም ኪንጉ ከሆነ ፍጻሜው ላይ ይገኛሉ። ለምን እንዳልተገኘ አላየሁትም። እኔም ያልተገኘበት ምክንያት ለምን እንደሆነ አላውቅም። እንግዲህ ፕሪንሱ እኛ ሁል ጊዜ እግር በእግር ወዴት የት ሄደ የት ገባ እያልን የምንከታተለው ማለት ነው ሰው። ለማንኛውም ግን በጣም በሚገርም በዓለም የፉትቦል ታሪክ ታይቶ ተሰምቶ በማይታወቅ በተባለ ሁኔታ ወገኖቼ እንዳያችሁት ማለት ነው፣ አይታችሁት ከሆነ ሴኔጋሎች ኢፍትሐዊ የሆነ ዳኝነት ነው የተሰጠን በማለት በአሰልጣኙ ትዕዛዝ በተጨማሪ ሰዓት ላይ በነበረው ሁኔታ ላይ እንግዲህ ያው ፔናልቲ ሲሰጣቸው ኖ ይሄ አግባብ አይደለም ብለው እንዳለ ጥለው ወጥተዋል። ይህ በፉትቦል ታሪክ ተደርጎ አይታወቅም። እና የሚገርማችሁ ነገር ዘጋቢዎቹ ምን እያሉ ነበር በዛ ወቅት? እንደዚህ ተደርጎ አይታወቅም። አሁን ምንድን ነው የሚሆነው? ሞሮኮ በቃ ዝም ብሎ እንዲያሸንፍ ይደረጋል ምናምን እያሉ በጣም ይኮምቱ ነበርና ሴክሽኑ ላይ ኮሜንት በድምፅ በጣም ይገርማል። ሰውም በጣም ግራ ተጋብቶ ነበር። እንደዚህ ተደርጎ አይታወቅም። ምክንያቱም ከደቂቃዎች በፊት የሴኔጋል ኦልሞስት ያገባውን ዳኛው አፍሪካዊ ዳኛ ሽሮባቸው ነበር እና ይሄ በመሆኑ ምክንያት 2 ጊዜ ሴኔጋሎች ተበደሉ በማለት ይሄ ለፔናልቲ ወይም ለፔናልቲ ስትራይክ የሚያሰጥ አንደለም ብለው ይናገሩ ነበር እንግሊዛዎቹ ኮሜንቴተሮቹ። በጣም ይገርማልና ታዲያ እኔ ይህንን ለመናገር አለም። ታዲያ የሚገርመው ነገር በዚህ እንትን ላይ ያየሁትን አንዳንድ ነገሮች እንነጋገርና እኔ የተሰማኝን ከዛ በኋላ ወደ ዋናው መርሃ ግብራችን እንሄዳለን ማለት ነው። እንግዲህ በመጨረሻው ደቂቃ ይላል ዘ ፋይናል ሚኒት በተጨመረበት በጭማሪ ሰዓት ላይ ማለት ነው ኬዎስ ነው የተፈጠረው። ኬዎስ ማለት እንግዲህ በቃ ማዕት በቃ ረብሻ ተፈጠረ እንደምታውቁት። ምክንያቱም አሁን ሞሮኮ ፔናልቲ ስትራይክ ተሰጠው፣ ጋዜጦች በጣም እንደዘገቡት ማለት ነው። ከዛ ያው እንግዲህ አሰልጣኙ ተጫዋቾቹን በቃ አንስማማም፣ ፍትህ ከሌለ ኑጣ ሜዳውን ልነቀን ብለው ወጡ ማለት ነው። ከዛ ይሄኛው እንግዲህ ያው መጨረሻ ላይ እንደገና በአንደኛው የሴኔጋል ተጫዋች ኦልሞስት በቃ በማሳመን አሳምኗቸው ተጫዋቾቹን ከአሰልጣኙ ጋር ተነጋግሮ ከማኔጀሮቹ ጋር ተነጋግረው ምናምን ወደ ሜዳው ተመለሱ። ከዛ ይሄ የምታዩት ብራሂም ዲያዝ የሚባል ተጫዋች በቃ ፔናልቲውን እንዲመታ ተደረገ ማለት ነው። ከዛ ለመምታት በጣም ተረበሸ፣ ጭንቀቱ ይታየኛል ምናምን። ከዛ ብቻ እንደምንም መታ። ሲመታ በጣም የታወቀ ኢንተርናሽናል አክሊምድ የሆነ በጣም የታወቀ የተከበረ ተጫዋች ነው። ግን በቃ በጣም በሚገርም አይነት ሁኔታ ሳተው ማለት ነው። ለግብ ጠባቂው ሰጠው ኳሱን። በጣም ይገርማል። ከዛ በኋላ ወገኖቼ በተቀረው ሰዓት ጨዋታው ቀጠለ። ሴኔጋሎች በጣም ደስ አላቸው፣ ሞሮኮዎች በጣም አዘኑ። ከዛ
ጎል ያገባው ወዲያው ከጥቂት ጊዜ በኋላ ነው። ጎል በጣም የሚደንቅ ጎል እንግዲህ በኳስ ዘጋቢዎቹ አገላለጽ ማለት ነው። የሚደንቅ ጎል ሴኔጋሎች አገቡ። ያገባው ተጫዋች በጣም ነው የሚገርመው። አያችሁ የሚታየው ዓለም ከማይታየው ዓለም ጋር በጣም ይገርማል። ብቻ በ26 ቁጥር ማሊያ የለበሰ 2026 መሆኑ ነው እንግዲህ። ከዛ በኋላ ሴኔጋሉ አገባ። ሞሮኮቹ ያ እንግዲህ ማንወደውን ባንዲራ ያነገበው ቀዩ ኮከቡ ያለበት በሙሉ የደም ከለር ቀለም የሆነው በአንበሳ የሚመሰለው ያ በሙሉ በአትላስ የሚመሰለው እንዳለ ህዝብ ረጭ ብሎ አዘነ። የፕሪንስ እንግዲህ ሙሌ ሁሴን ህዝብ ማለት ነው አዘነ። ይሄ 26 ቁጥር እኔ በኮኢንሲደንስ አላምንም የለበሰው ተጫዋች ጎል አገባ። በጣም ታሪክ በጣም ተጻፈ። በቃ ፍትሃዊነት፣ ግፍርደገምድልነት በጣም በሚገርም ሰማያዊ በሆነ በሚመስል ማለት ነው ኢንተርቬንሽን በ2026 የዓለም ህዝብ እያየ ማለት ነው በዓለም ህዝብ እያየ ሴኔጋሎች የአፍሪካን ዋንጫ በእጃቸው ጨበጡ። እኔ አሁን የኛው አይደለም የፉትቦሉ በዛም ያስገረመኝ 26 ቁጥር መሆኑ ተጫዋቹ ያገባበት በጣም ገርሞኛል። እሱ ብቻ ሳይሆን ባንዲራዎቹን አየውና እንግዲህ ሴኔጋል እንደምታውቁት የኢትዮጵያን ሰንደቅ ዓላማ እንደ ራሳቸው ካደረጉ ከ20 በላይ ከሚሆኑ አገሮች የአፍሪካ ሀገሮች አንዷ ነች ሴኔጋል። ምክንያቱም ይሄ ፓን አፍሪካኒዝም ነው። ፓን አፍሪካኒዝም ከቀኝ ግዛት ከባርነት ኖት ዝም ብሎ ከሚታየው ዓለም ብቻ አይደለም፣ ከጨለማው መንግስት ከዲያብሎስ ሁሉ በኢትዮጵያኖች እግዚአብሔርን የመፈለግ በእውነትን የመፈለግ አርነትን የመፈለግ ትልቅነትን የመፈለግ በአፍሪካዊነት ኩራት በሱን አንግበን እንነሳለን የሚሉ ፓን አፍሪካኖች ያ የነሱ ስፕሪት የነሱ መንፈስን እኛም እንከተላለን የሚሉ 20 አፍሪካኖች ሰንደቅ ዓላማችን የኢትዮጵያ ሰንደቅ ዓላማ ነው ብሎ በተለያየ ቅርጽ እንግዲህ ፖዚሽን ቢያስቀምጡት ማለት ነው ያነገዱት ይህ ሰንደቅ ዓላማ ይሄኛውን በደም ላይ እንግዲህ የዲያብሎስን ምልክት ያደረገውን ማለት ነው። እኛ ባንዲራ ላይ እንግዲህ አምጥቶ አስቀምጦታል። ሴኔጋል ላይ አስቀምጦታል። ይህን ኮከቡን እንግዲህ እንደምታውቁት እሱን በጊዜው ይወገዳል። ለማንኛውም ይሄ አፈረ። ያኛው አረንጓዴ ቢጫ ቀዩ ሰንደቅ ዓላማ በ2026 ማለት ነው ፍትህ ቢጓደልበትም ከፍ ብሎ ተውለበለበ። እኔ ያን ነው የገባኝ፣ በጣም ነው የገባኝ። ፓን አፍሪካኒዝም ተውለበለበ። ፓን አፍሪካኒዝም የዓለም ህዝብ እያየ ተውለበለበ። እኔ ያየሁት የገባኝ ነገር ይሄ ነው። እናንተ እንዴት እንደሰማችሁ አላውቅም። እንግዲህ እንደነት ጋና፣ ሴኔጋል፣ ካሜሩን፣ ጊኒ ለማጣም ብዙ 20 የሚሆኑ ሀገሮች ይህንን የአሸናፊነት ኢንስፒሬሽን ፎር ፍሪደም የሚባልን ሰንደቅ ዓላማ ያላቸው ማለት ነው ከዳር ዳር በጣም ደስ ብሏቸው ጨፈሩ። እኔ በዚህኛው ምን እንዳየው ታውቃላችሁ ወይ እንደተገነዘቡ ታውቃላችሁ ወገኖቼ? እኔ ልብ ሳየው የተሰማኝ ነገር አይኖ ሴኔጋሎች ናቸው አለልኝ አታገናኘው የምትሉ አላችሁ። አዎ ሴኔጋሎች ናቸው። ግን ማለት ነው እግር በእግር እየተከታተልን ዋስ ጎይኖን በዚህ ከሞሮኮ ሰንደቅ ዓላማ ስለ አትላስ ብዙ ነገር እንግዲህ አውርተናል። ከፕሪንሱ ጋር አውርተናል ያለውን ሁኔታ የዚህ አሁን የጨዋታውን ሊያይ ራሱ ይሄ አይሾ ስፒድ የሚባል ከኢትዮጵያ በግብፅ አድርጎ ሴኔጋል ገብቶ ሁሉ የሴኔጋልን የሞሮኮን ሰንደቅ ዓላማ ያለውን ልብስ ለብሶ ስፔናልቲን ሁሉ ሲመለከት ነበር ምናምን። ግን በዛ ውስጥ እስኪ ምን ሊፈጠር ይሆናል ምናምን ባልንበት ማለት ነው። ምክንያቱም አሁን በቀጠናው ካለው ከግሎባል ሁሉ ነገር ጋር ወደ አገራችን እየመጣ ካለው ነገር ጋር በሙሉ አየውና ሰንደቅ ዓላማችን ራሱ አሁን የሚጠሉ ሰዎች በአገራችን ሁሉ በበቀሉበት እንደዚህ የራሳችን ሰዎች በሆኑበት ሁኔታ ምክንያቱም
ሰንደቅ ዓላማው ቀለሙ ራሱ ማለት ነው የነፃነት የጥቁር የበላይነት ከእግዚአብሔር ጋር የመሆን በቃ የብልጽግና የሁሉ ነገር ነው። ኖት የብልጽግና የሆኑ አይደለም የመበልጸግ ሰማያዊውን ራዕይ የመሰነቅ ሁሉ ሰንደቅ ዓላማ ምልክት አባቶቻችን እንደዛ ነው ያመጡልን። የሆነውን ዛሬ አምጥተው አሁን በየታቦቱ ቦታ እንደምታዩት የእስራኤልን ሰንደቅ ዓላማ ሊያስቀምጡ ሁሉ ይፈልጋሉ። በደብረ ሊባኖስ ባለፈው እንዳየ ነው ምናምንና በዚህ ወቅት ማለት ነው በዚህ ወቅት እንደዚህ በሚሆንበት ጊዜ እኔ ያልኩት ወገኖች ምን እንደሆነ ታውቃላችሁ? ኢትዮጵያ ምንም መከራ ቢደርስባት ምን ኢትዮጵያ ብቻ ለእነኚህ ሁሉ አገሮች ዓላማ አርአያ የሆነች ነችና ኢትዮጵያ ሰንደቅ ዓላማውን ሁሉ ያነገቡ ሰዎች አገሮች በሙሉ ልክ የፓን አፍሪካኒዝም ስፒሪትን ሁሉ አፖልድ ያደረጉ አገሮች በሙሉ ልክ ኢትዮጵያ ከትንሽ ጊዜ በኋላ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ የተነገረው እንደሚፈጸም እውን እንደሆነ አባቶቻችን እንደነገሩን ያ በሚሆንበት ጊዜ ኢትዮጵያ አፈር ልሳ አሁን እንግዲህ የደቀቀች የተዋረደች ታሪኳ ሁሉ እንትን ያለ ሃይማኖቷ ሁሉ በቃ የተሰደበ ህዝቡ ሁሉ የተጎሳቆለ ህዝቡ ሁሉ የተሰደደ ህዝቡ ሁሉ የሚያለቅስ ህዝቡ ሁሉ የሚገደል ምናምን ነው አይደለም። ጊዜው ሲደርስ ግን ይህ ባንዲራ ከፍ ብሎ ድሮም የፓን አፍሪካኒስት ባንዲራ ተብሎ ከፍ ብሎ ጥቁር ህዝብ በሙሉ በዓለም ላይ ሁሉ ያለ የኢትዮጵያኖች ባንዲራ የእኛ ሰንደቅ ዓላማ በሚለው ተርጉምልኝ ሁሉም እስካሁን ባንዲራ እየተናገሩ የእኛ ይሁን ብለው እንዳሉ ነገ እንደዛ መነሳቷ አይቀርም እና እኔ ያየሁት እሱን ነው። በ2026 እግዚአብሔር ከዚህ በኋላ እውነት እኛ ወደ እግዚአብሔር ከተመለስን ሊያደርግልን ያሰበው ነገር ምን ይሆን ብለን እውነት በጸሎት እግዚአብሔር ልንጠይቅ ይገባል ብዬ አስባለሁ። እና ይሄ ሁለቱ የተለያየበት ከክፉ መንፈስ ጋር የወገኑ ሰዎች እነ ሰራዊቱ በምድርም በሰማይም በሙሉም ያለው ማለት ነው። እንግዲህ ሐዋርያው ጳውሎስ እንደተናገረው ማለት ነው። እንደገና ደግሞ ከእግዚአብሔር ጋር እግዚአብሔርን የሚፈልጉ በመላው ዓለም ያሉ ሰዎች ደግሞ እውነት ፍትህ የሚያገኙበት እንደሚሆን ተስፋ አደርጋለሁ ወደፊቱና በይህን ነው እኔ እንትን ያልኩት የተገነዘብኩት። ለማንኛውም እስኪ በዚህ ይህንን እናሳርግና ወደ ዛሬው ዋነኛው መርሃ ግብራችን እንሸጋገር ማለት ነው። እናንተም ደግሞ የእናንተን የመሰላችሁን አስተያየት ብታስቀምጡልኝ በአይዲያ ሩም ላይ ደስ ይለኛል። ብዙዎች እንግዲህ ይጋራሉ ማለት ነው የእናንተንም አስተያየት። ለማንኛውም ይሄኛው 481ኛ መርሃ ግብራችን ነው። እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። እንግዲህ እንደ ሰበር መረጃ አድርጋችሁት ከዚህ በፊት እንግዲህ ወገኖች በዚህ ጉዳይ ላይ ከተወሰነ ከወር ምናምን በፊት ልክ እንደ ይህ ጉዳይ እንደተፈጸመ የጤና ሚኒስትሩ በተገኘችበት የአሜሪካው አምባሳደር መጥቶ ይህንን ነገር ሲፈራረሙ ከዚህ በፊት ነግሬያቸዋለሁ። አሁን ታዲያ ዴቨሎፕመንት አለ፣ አዲስ ነገር በዚህ ጉዳይ ላይ አለና ወገኔ በሙሉ ይህንን ነገር ማወቅ አለበት በማለት ይህን የዛሬውን መርሃ ግብር ይዤ መጥቻለሁ። እንግዲህ የህዝቡን የጤና ሰነድ ሸጠው ጉድ ሊያደርጉት ነው በሚል ነው ወገኖቼ። እንግዲህ ባለፈው ይህንን ነበር ያሳየኋችሁ፣ ትዝ ይላችኋል። ኢትዮጵያ ዩናይትድ ስቴትስ ጋራ ተፈራረመች 1.6 ቢሊየን የዩኤስዲ ዶላር ማለት ነው 5 ይር የሄልዝ ኮኦፕሬሽን አግሪመንት ለ5 ዓመት የመተባበር። አሁን አሜሪካ ለኢትዮጵያ ጤና ግድ ብሏት ማለት ነው። በጣም የሚገርም እኮ ነው። ግድ ብሏት ተፈራረመችና በጣም ያሳዝናል። እኛም ደግሞ ብሩ ስለሚያስፈልገን ለዛ አሁን ለምንፈራረመው 1.6 ቢሊዮን እንግዲህ በተለያየ መልኩ ሊሰጠን ማለት ነው። ለማንኛውም ታዲያ በዛሬው ዕለት እንግዲህ የመሰረት ሚዲያም ይህንን ይዞት ወጥቷል። በዛሬው ዕለት ደግሞ እኛ በፊት ነው እንግዲህ የዘገብነው ታስታውሳላችሁ። ኢትዮጵያን የምትመለከቱ መሰረት ሚዲያ ደግሞ ይህንን ኢንፎርሜሽን ይዞ መጥቷል። አሜሪካና ኢትዮጵያ በቅርቡ የተፈራረሙት ሰነድ የኢትዮጵያንን የግል የጤና መረጃ
ለአሜሪካ መንግስት አሳልፎ መስጠትን እንደሚያካትት ይፋ ሆነ ይላል። ሃሎ በኢትዮጵያ ያላችሁ የጤና ባለሙያዎች፣ ዶክተሮች፣ ነርሶች፣ ሚድዋይፎች፣ አረ በሁሉም ዲስፕሊን ያላችሁ ምሁሮች፣ አረ የት አላችሁ ወገኖቼ? ዓለም አፍሪካ በዚህ ጉዳይ ላይ እየጮኸ ነው። ጸጥ ብላችኋል አሁንም ማለት ነው። አሁንም ድረስ መሰረት ሚዲያ ታህሳስ 15 ቀን 2018 ዓ.ም በሁሉም መንግስታዊ ሚዲያ ተቋማት ተደጋግሞ የተላለፈ አንድ መረጃ ነበር። እሱም ኢትዮጵያና አሜሪካ የ$1 ቢሊዮን ከ154 ቢሊዮን ብር በላይ የጤና ትብብር መፈራረማቸው ነበር። በፊት እኛም የተናገርነው እንግዲህ መሰረት ሚዲያም በጊዜው አቅርቦ ነበር ማለት ነው። በዚህ ዘገባ ላይ እንደተገለጸው ይላል መሰረት ሚዲያ ለ5 ዓመት የሚቆየው በዚህ ስምምነት አሜሪካ እስከ $1.016 ቢሊዮን የምትመድብ ሲሆን ኢትዮጵያ ደግሞ በደንብ ስሙ ከአገር ውስጥ ሀብት $450 ሚሊዮን እንደምትሸፍን በገንዘብ ሚኒስትሩ አቶ አህመድ ሽዴ ተነግሯል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የመግቢያ ስምምነቱን በሁለት መንግስታት መካከል ያለውን መተማመን የሚያሳይ ፖለቲካ ማለት እንግዲህ እንዳለ ግልጽ አድርጎ የህዝቡን ዳታ የሄልዝ ዳታ ሰነድ ምንም ሳይደብቅ ለአሜሪካ እንደሚያቀብል ነው እንግዲህ የተፈራረመው መሐመድ ሽዴ። እኛስ የአሜሪካን ህዝብ እንዳለ ሄልዝ ዴታቸው ለእኛ ይደርሳል? አይደርስም። አያችሁ፣ ይሄ መተማመን ሲባል እኮ እነሱ የእነሱን ግልጽ ላደርጉልን፣ እኛም የእነሱን ግልጽ ልናደርግ ነው። አያችሁ፣ ግን ይሄ በአንድ መንገድ ብቻ ነው የሚፈሰው። ወደ አንድ መንገድ ወደ አሜሪካ ነው የሚፈሰው። ወደ ኢትዮጵያ አይመጣም። የአሜሪካ የሄልዝ ዳታ ወደ ኢትዮጵያ አይመጣም። ለምን? እኛ ድሃዎች ስለሆንን፣ ለምን? እኛ የሚቆረቆርልን ህዝብ ስለሌለን፣ እኛ ገንዘብ ከተሰጠው እንደፈለገ የሚሸጥ መንግስትና ስርዓት ስላለ ማለት ነው። መተማመን የሚያሳይ ፖለቲካዊና ኢኮኖሚያዊ ምልክት መሆኑን ቢገልጹም አሁን እየወጡ ያሉ መረጃዎች ስምምነቱ የባሰ ደግሞ ማለት ነው። ስምምነቱ የሀገራትን የመረጃ ሉዓላዊነት የሚቃረን እንዲሁም ፈራሚ ሀገራት የዜጎቻቸውን የጤና መረጃዎች ለአሜሪካ አሳልፈው አሁን እንግዲህ ለአሜሪካ ብቻ አይደለም ወገኖቼ፣ ለአሜሪካ ፋርማሱቲካልስ መድኃኒት አምራቾቹ በአሜሪካ ለሚገኙ በአውሮፓ ለሚገኙ እኩይ ዓላማ ላላቸው ቢሊዮነሮቹ ለነሱ ነው የህዝቡ እያንዳንዱ ጤና ዳታው ዲኤንኤው ሁሉ ነገሩ ማለት ነው። ይሄን ያመዋል እገሌ ይሄን ስለሚያመው ይሄንን ቢወጋ በዛው ይሄዳል እገሌ ዲኤንኤው ይሄ ነው። አረ የኢትዮጵያ ፖፑሌሽን የሚታወቅበት በዚህ ነው። ስለዚህ በእንደዚህ አይነት ብታደርገው ባዮሎጂካሊ ታመክነዋል የሚለውን መረጃ ሁሉ ማለት ነው በሙሉ ይሰጡታል። ያው እነሱ እንግዲህ የፈረደበትን HIV ለመከላከል ምናምን ከእናንተ ሀገር የሚሄድ ማሌሪያችሁን ለማከም ተው በእናታችሁ እያሉ ነው የሚነግሩን ሲያግባቡ ማለት ነው። እንቀጥል። ፖለቲካዊና ኢኮኖሚያዊ ምልክት መሆኑን ቢገልጹም አሁን እየወጡ ያሉ መረጃዎች ስምምነቱ የሀገራትን የመረጃ ሉዓላዊነት የሚቃረን እንዲሁም ፈራሚ ሀገራት የዜጎችን የጤና መረጃዎች ለአሜሪካ አሳልፈው እንዲሰጡ የሚያስገድድ ይሰመርበት መሆኑን እየጠቆሙ ይገኛሉ። This is overwhelming. This is በጣም ከባድ ነው ወገኖቼ። እስካሁን ኢትዮጵያን ጨምሮ 14 የአፍሪካ ሀገራት ስምምነቱን ከአሜሪካ ጋር የፈረሙ ሲሆን እንግዲህ ባንዳ አይነት ሰዎች ዋላቸው ማለት ነው ሲሆን ቀድመው ፈርመው ከነበሩ ሀገራት መካከል አንዷ በነበረችው ኬንያ የሀገሪቷ ከፍተኛ ፍርድ ቤት ምናየው ይሆናል። እሱን እንመጣበታለን። እንግዲህ እነኚህ ሰዎች ተመልከቱ፣ እዚህ ጋር ተደርድረው እንደ አሪፍ ነገር ለህዝቡ በጎ ነገር እንዳደረጉ አስመስለው በተለይ ማለት ነው በተለይ የጤና ሚኒስትሯ ከእንግዲህ የዶክተር ሰናይት ግርፍ ምልምል የሆነችው እቺ የጤና ሚኒስትር በጣም የሚገርመው ማለት ነው የአሜሪካ ዋነኛው አንደኛው እቅድ ዲፖፑሌሽን ስቴሪላይዜሽን መሆኑን በትክክል የምታውቅ አብራም የምትሰራ መሆኑ እያወቀች ማለት ነው እዚህ ጋራ ፈገግታ እያሳየች ለዚህ አጀንዳ ድብቅ አጀንዳ መሰለፏ በጣም ያሳዝናል፣ ያስተዛዝባል። እነዚህ የሀገራት እንግዲህ የፈረሙት ከላይ ከፍ ብዬ የፈረሙት
የአሜሪካ የዛሬ 4 ወር ገደማ ይፋ ያደረገችው ምን ይባላል? ዘ አሜሪካን ፈርስት ግሎባል ሄልዝ ስትራቴጂ ይባላል። በማን ነው የተፈረመው? በማርኮ ሩቢዮ ነው። ባይዘው ዶክመንቱ 40 ፔጅ ነው። ማንበብ ከፈለጋችሁ ዲስክሪፕሽን ላይ ሙሉን አንብቡት። በጣም የሚገርም ነው። ማለት ምንድን ነው ይሄ ዶክመንት? ለአሜሪካ የውስጣችንን እንግዲህ ቺፕ ኢምፕላንት ወደፊት ቢባል እንግዲህ መጣበታለን ምን እንደሆነ ነግራችኋለሁ። እና ወገኖቼ እግዚአብሔር የፈጠረንን የእኛን ውስጥ ማንነት እንኳን ማለት ነው። አሁን እኮ እየተሸጠ ያለው እኮ ኢትዮጵያ ብቻ ቋለችም እየተሸጠች ያለችው የእኛ ውስጥ ዲኤንኤው በቃ የእግዚአብሔር የውስጡ ፊርማን ሁሉ ነው እየተሸጠ ማንነታችን፣ ሰውነታችን ሁሉ ነው እየተሸጠ ያለው ለአሜሪካ፣ ለእነኚህ ለቢሊዮነሮቹ ገንዘብ እስካወጣ ድረስ ተብሎ ማለት ነው። ምንም ኢትዮጵያ ከዚህ የምታገኘው ነገር የለም። አይኪጁኖት ምንም የምታገኘው ነገር የለም። ወባን ለማጥፋት ከሆነ በአውሮፕላን አምጥተው ቢረዱንና ብናጠፋ እንችላለን። ይጠፋል። ሌላዎቹንም በሽቶች ሌላ አይነት መንገድ አለ። መርዳት በሚፈልጉበት ይቻል ነበር። የእኛን ዳታ መሰብሰብ ከኢትዮጵያ ነው እንዲህ በሽታ እየተንደረደረ እየሄደ አሜሪካ የሚገባው። ይህንን የሚዋሹትን ከድሮ ጀምሮ የሚዋሹትን ውሸት ወደዛ ማቆም ያስፈልጋል። ታዲያ ወገኖቼ እንግዲህ ይህንን ዶኩመንት እዩት አገላብጣችሁ። እኔ ሁሉ ላይ አይደለም 40 ፔጅ ሜሴጅ ለእንደዚህ ልናነብ አንችልም። ለማንኛውም ግን በጣም የሚገርመው በኋላ ሌሎችም የሚጠቅሱት እዚሁ ማርኮ ሩቢዮ ነው እንግዲህ ባሰው ይህንን ነገር ያረቀቀውና እያስፈረመ ያለው በአፍሪካ እየዞረ ኦኬ። ከታች ምን ይላል? We will continue to be the world's health leader and the most generous nation in the world. But we will do so in a way that directly benefits the American people. አያችሁ አሁን እንግዲህ አሜሪካን በሚጠቅም ሁኔታ ነው፣ ኖት እኛን በሚጠቅም ሁኔታ አይደለም። አሜሪካን በሚጠቅም ሁኔታ። ስለዚህ የአሜሪካ ህዝብ ከኢትዮጵያ ህዝብ ከአፍሪካ ህዝብ ይሻላል ነው፣ ይበልጣል ነው። አሜሪካ ህዝብ ቢኖር የአፍሪካ ህዝብ ድብን ቢል የእኛ ቤኔፊት እስከሆነ ድረስ ምንም ችግር የለውም ነው። ኤንድ ዳይሬክትሊ ፕሮሞትስ አወር ናሽናል ኢንተረስት አስቀምጦታል። በቃ ለራሳችን ጥቅም ነው የሚሆነውን ነገር ነው። አግሪመንቱ ይሄ ነው። ለነሱ ጥቅም ለናሽናል ኢንተረስታቸው የአሜሪካ ናሽናል ኢንተረስት ዲፖፑሌሽን ነው። ከዚህ በፊት ኤንኤስኤስ 200 አሳያቸዋለሁ ነው አይደል እንዴ? ስለዚህ ይህንን ነው ማለት ነው ያደርጉ። የእነሱ ኢንተረስት ይሄ ነው። ዛሬ ይህንን እሺ የሚል መንግስት ይህን እሺ የሚል የጤና ሚኒስትር በተቀመጠበት ሁኔታ ነው ማለት ነው። ህዝቡ አዌር ሳይሆን ህዝቡ በደንብ ሳይገባው እንዲፈረም የተደረገው ማለት ነው። ለዚህ ነው አያችሁ ይህንን አሁን ደገ ማለት ነው ከዲጂታል አይዲ ጋር በሚያገናኙት ጊዜ አያችሁ ምን እንደሚፈጠር። ነገ ልክ የአውራውን ጉንፋን ሰራሪዮ አምጡትና ትከተባለህ አትከተበም በሚለው ጊዜ የምትከተበው ምን እንደሆነ አውቃል። ምክንያቱም ያንተን ዲኤንኤ ያንተን የውስጥ እንትን ኤምአርኤንኤ እኮ ማለት ሜሴንጀር አርኤንኤ ነው። ለዋናው ለዲኤንኤ እኮ ሜሴጅ የሚሰጥ ነው። እገሌን እንዲያደርገ የኢትዮጵያውን የአፍሪካውን ህዝብ እኮ በዚህኛው ጨርሰው። እሱ ብቻ አይደለም ኤአይውን በአንተ ሰውነት ላይ ለማሰልጠን ሰውነት ምንም ችግር ሳይፈጥርበት እንዲቀበለው ለማድረግ ማንኛውም ነገር እነሱን አንተን ለመቆጣጠር የሚጠቀሙበትን ነገር ሁሉ በሙሉ ይሰሩበታል ማለት ነው። አየ እንጂ ገዷቸው ለአፍሪካ ህዝብ አይደለም። የእነሱ ኢንተረስት ዲፖፑሌሽን ነው። ታዲያ በዚህ ጉዳይ ላይ እህታችን አፍሪካ ሀገር ነው የምትኖረው። ብዙ ጊዜ የምትናገረው ነገር በጣም ደስ ይለኛል እና ከተናገረችውን ስሙ። African countries have just voluntarily accepted colonization for 25 years. ለ25 ዓመት የሚቆይ እኮ ነው። ለ25 ዓመት ስምምነት የኢትዮጵያ መንግስት ለ5 ዓመት ይላል፣ ግን ስምምነቱ ለ25 ዓመት ነው። ፕሊዝ watch this። ተመልከቷት የምትናገረው ነው። As Africans, I believe we are underreacting. The United States has just signed a deal for the America First health policy where they get to monitor African countries for 25 years. These are the countries that have already signed on for the Memorandum of Understanding. There is no news coverage about any of these countries except for Kenya, whose citizens are pushing back, but none of the other countries are pushing back. And I'm going to show you what's in the document because they just released a 40-page message to the American people on what this looks like. Let me show you. This is when you open the document. It is the America First Global Health Strategy. There's like a bunch, but this is the letter from Shortman Rubio. And I want you to pay attention to this part right here.
You can read the whole thing if you want. I want you to pay attention to the last paragraph, okay? Right here. It says, we will continue to be world leaders and the most generous nation in the world, but we will do so in a way that directly benefits the American people and directly promotes our national interest. Why, as an African country, would you sign a document that says that you're going to put another country's interest above your own? You can go through the whole document. They go through several points. The first point, making America safer by surveilling. This part's my favorite. The United States will continue to engage bilaterally to the maximum extent possible to strengthen global security for disease threats and increasing focus on countries where the outbreak is at a high risk. By maximum intent is crazy because that means they're willing to do anything and everything to keep Americans safe, disregarding African lives. And African countries just signed this. Yay. And then my favorite part of the whole document, it is the commercial partnerships with private and public U.S. companies. አያችሁ ወገኖች ፕራይቬት ፓብሊክ ፓርትነርሺፕ ፒፒፒ ሁሉ ጊዜ የሚጮው ማለት ነው። አያችሁ የኢትዮጵያን ህዝብ እኮ በቃ አገሪቷን ሰውን ምንም የሚቀር ነገር የለም ለቢሊዮነሮቹ ፕራይቬት ፓብሊክ ፓርትነርሺፕ። ምክንያቱም የፓብሊኩንም ኢንተረስት ሊጠብቅለት የሚገባው መንግስትማ በቦታው የለም። ለአሜሪካ መንግስት ለአረቦቹ ነው የሚሰራው፣ ለነ ቶኒ ብሌር ነው የሚሰራው፣ ለነ ቢል ጌትስ ነው የሚሰራው። ሶ አሁን በቃ they are having a field day በቃ እንደፈለጉ ሊዋርቁበት ነው ሀገሩ ላይ የህዝቡ ጤና ላይ። this is what document እኮ ኮሜርሻል ፓርትነርሺፕ በህዝቡ ጤና ላይ በሀገሪቱ ጤና ላይ በጣም እኮ የሚያሳዝን የሚያስለቅስ እኮ ነው፣ የሚያስለቅስ ነው። ይሄ እንደዚህ አይነት አሁን መርሃ ግብር ማለት ነው። ሰው አያይም፣ እኔ አያይም። በቃ ምንም እንግዲህ እዩ አይባል ነገ እንግዲህ መከራው ሲገጥመው ነው የሚያው ሰው በጣም አያይም። የኢትዮጵያ ቴሌቪዥንም አያሳየውም፣ ኢቢኤስም አያሳየውም፣ ማንም አያሳየውም እና ሰው አያይም። በጣም ይገርማል። Agreement is between two governments, but this part is for the United States handing over health data and sensitive information on Africans to private and public U.S. companies. That's not going to go wrong for the African people. I'm so pissed off that these African countries signed this because why? Why? That's the question. Why? ለምን ፈድረው ይፈረሙት? ዶክተር አይደለችም እንዴ የጤና ሚኒስትሯ? ዶክተር እኮ ነች እንዴ። ለህዝብሽ እኮ በቆም እኮ መጫን እኮ አለብሽ። ሰዎች እየጠየቁ ነው። እኔ ብቻ አይደለም፣ እቺ እህታችን ብቻ አይደለችም፣ ሌሎች ሰዎችም ይጠይቃሉ። ዋስ ጎይን ኦን እንዴ? የኢትዮጵያ ምሁሮቹ የት ሄዱ? ይኸው የኛውን ሰው እየተመልከቱት። ኬንያ እንድትፈርም በተደረገ ጊዜ ሩቶ የሚባለው ሰውዬ ደንበኛ ያው ባንዳ ነው ለአሜሪካኖቹ እንትን የሚለው። ስለዚህ ሩቶ እንግዲህ እርጀንት ብሎ ነው ይሄ ምሁር እንግዲህ ኬንያዊ ነው። እርጀንት ኬንያ ሄልዝ ኬር ሶቨሬኒቲ አንደር ሲጅ፣ የኬንያ የጤና ጉዳይ የህዝቡ በጣም አደጋ ላይ ነው እያለ ነው ፕሬዚደንት ሩቶ። የኬንያ መሪ እንግዲህ ማለት ነው ኢዝ አባውት ቱ ሳይን፣ ከመፈረሙ በፊት በኋላ ፈርመዋል። ከዛ በኋላ ግን ህዝቡ ትልቅ አውትሮር አስነሳ። በጣም ጮኸ ህዝቡ። ምሁሮቹ ተነጋገሩ። እኛ ዛሬ የእኛ ምሁሮች ምንድን ነው ዝም ነው በቃ። ይሄ እኮ በጣም አደገኛ ነገር ነው፣ ክሩሻል ነገር ነው። ነገ ተርን ባክ ለማድረግ ለመቀልበስ ይከብዳል። አንኮንስቲቱሽናል የሆነ አግሪመንት ከአሜሪካ ከማርኮ ሩቢዮ ጋር ሊፈራረም ነው እና ቢዌር ብሎ ብዙ ኬንያዎች ብዙ አፍሪካኖች ጮኸዋል። አያችሁ ተመልከቱ። ዩኤስ እንግዲህ የሚያስፈርማቸው ታርጌት ያደረጋቸው ሀገሮች ተመልከቱ። አሜሪካን ፈርስት ግሎባል ሄልዝ ስትራቴጂ ኢትዮጵያ እዚያ ያለች እነኚህን ሀገሮች ናቸው። ሌሎቹ አፍሪካ ሀገሮች ላይ አይደለም። እነኚህ ሀገሮች ማለት ነው። እነኚህ አሁን የምታዩዋቸው ሀገሮች ወገኖች ከዚህ በፊት ትዝ ይላችኋል። ናይጄሪያ፣ ኬንያ፣ ኢትዮጵያ ተብለው በስም ሊስት የተደረጉ በኤንኤስኤስኤም 200 ላይ እነኚህ ሀገሮች ቁጥራቸው እየበዛ ነውና ለአሜሪካ የፎሬን ስትራቴጂ ችግር ይፈጥራሉና ቁጥራቸውን በስትራላይዜሽን እንዳይውሉ በማድረግ ቁጥራቸውን በተለያየ አይነት ነገር መቀነስ መቻል አለበት ብሎ ሄነሪ ኪሲንጀር በኤንኤስኤስኤም ሞቷል። እንግዲህ በሄነሪ ኪሲንጀር ሪፖርቱን አሳይቻችኋለሁ። ሄዳችሁ ኤንኤስኤስኤም 200 ላይ የሚለውን ከዚህ በፊት የሰራሁትን ፕሮግራም ሄዳችሁ እዩት። አሁን እሱን እኮ ነው ኤክስኪዩት ለማድረግ እሱን እኮ ተግባራዊ ለማድረግ ነው እኮ እነኚህ ሰዎች ተፈራረሙ ያሉት።
እሱም ብቻ አይደለም ከኤአይ ጋር ሊያገናኙት ከብዙ ነገር ጋር ሊያገናኙት ነው። this will bring the demise of our nation በህዝባችን ጤና ላይ ትልቅ ችግር ይፈጥራል። በዚህ ሰዓት ላይ ካልተናገርን መቼ ልንናገር ነው? ተመልከቱ እንግዲህ እነኝን አገሮች እንትን አድርገው ነው የሚንቀሳቀሱት በጥቁር ጠቆር ብለው ማርኬት የተደረጉት ሀገሮች ማለት ነው። ያው ናይጄሪያ ፈርማለች እንደ ኢትዮጵያ ማለት ነው። አያችሁ ናይጄሪያ ግን በዛ በኤንኤስኤስኤም 200 ላይ ሊስት ውስጥ ያለች ሀገር ነች። አያችሁ ሊስት ውስጥ ያለች ሀገር ነች። ሜሞራንደም ኦፍ አንደርስታንዲንግ ለ25 ዓመት ያው ፈገግ እያሉ ይፈርማሉ። እነኚህ በሙሉ እንግዲህ ተከፋይ ናቸው። ይሄ ነው በጣም የሚያሳዝነው። ከዛ ኤስቶኒያም እነኚህ በሙሉ እንግዲህ ሪሶርስ ያላቸው ሀገሮች ናቸው። ከርሰ ምድራቸው ሀብታም የሆኑ ሀገሮች ናቸው። ህዝቡ ግን አይፈለግም። በስልጣን ላይ የተቀመጡ እንደዚህ እንደሚፈርመው አይነት ሰውዬ ብቻ መሪ ተብዬ የተቀመጠው እነኚህ ብቻ ያው እንደምታውቁት ተከፋይ ናቸው። ከዛ ደግሞ የእሱም እንግዲህ አሉ ከሱ ስር ያሽኮለኮላቸው ይኖራሉ። እኛም እዚህ ውስጥ ነው ኢትዮጵያ የወደቀችው እኮ እዚህ አይነት እኮ መከራ ውስጥ እኮ ነው የወደቅነው። ተመልከቱ። ይሄ እንግዲህ በስዋቲኒ እንግዲህ የአሜሪካ ሪፕሬዘንታቲቭ ተደርጎ የተሾመ ነው። ከስዋቲኒ መሪ ጋር ይፈራረማል። ምን ለማድረግ? ህዝቡን ሊጨርሱ። የህዝቡን ዴታ አሳልፎ እየሰጠ ነው። የህዝብን የጤና ሰነድ አሳልፎ ለሌላ ሀገር እኮ this is not እኮ ሁለትዮሽ እኮ አይደለም። የአሜሪካን እኮ አናገኝም። የኛን አሳልፎ መስጠት ምን የሚሉት ነው ወገኖቼ? ምንድን ነው እስኪ what happens ወገኖቼ? ምንድን ነው ሄልዝ ዳታ ሲሸጥ አሁን እነሱ እንደሚሉ ምንድን ነው ሀፕን የሚያደርገው? ዳታ አዝ ስትራቴጂክ ሪሶርስ መጀመሪያ ቀለል ያለውን እስኪ ስንነጋገር ማለት ነው። እንግዲህ ዳታ ፓወር ነው። ዳታ ከረንሲ ነው። የሰው ዴታ ወይም ዳታ ከረንሲ ነው። አሁን ማለት እነኚህ የዓለምን ህዝብ ዳታ ያለው አገር እኛ እኮ እነሱ የለንም ያለው ሀገር የበላይ ይሆናል። ምክንያቱም ዳታ አሁን በዚህኛው በአራተኛው ኢንዱስትሪ አብዮትና ከዛም በላይ በኋላ በሚመጣው ዳታ ገንዘብ ነው፣ ዶላር ነው፣ ጎልድ ነው። መገበያው ምን ያህል የዓለም ህዝብ ዳታ ስለ በሁሉም በሄልዝ ዳታ፣ በኢኮኖሚክ ዳታ፣ በምን ዳታ ያለው ሀገር ነው አፐር የሚሆነው። እኛ እኮ አሁን ይህንን እኮ አሳልፈን እየሰጠን ነው። አፍሪካ ስለሆነች ሁል ጊዜ ታሽቆለቆላለች አይደለም። ያንን በመጠቀም ኤአይውን ትሬን ያደርጉታል። አርቲፊሻል ኢንቴሊጀንስ ላይ ነው የምንገባው። እኛን በደንብ የሚያቀን ኤአይ ውስጥ ነገራችንን ሁሉ የሚያየቅ ኤአይ ትሬን ይደረጋል ማለት ነው። በነፍስ ወከፍ በሀገር ደረጃ ኤአይ አርቲፊሻል ኢንቴሊጀንሱ ስለ እያንዳንዳችን ዳታ ኖሮት ራሱን ሲፈልግ እንደኛ ማለት ነው ኮፒ ሊያደርግ ክሎን ሊያደርግ የሚችልበትን ሁሉ አቅም ይሰጠዋል። እሱም ብቻ አይደለም የትኛው አይነት ምክንያቱም የኛ የዳታ ስትራንዳችን የማንነታችን መገለጫ ነውና ምን አይነት በሽታ ቢያመጡ እኛ እንደምንሞት በቀላሉ እነሱን ግን የማይገድል እኛ የምንሞትበትን ይህንን ሁሉ ለፋርማሲቲካሎቹ ይሰጣሉ፣ ለቢሊዮነሮቹ ይሰጣሉ። ምክንያቱም እዚህ ጋር ፕራይቬት ፓብሊክ ፓርትነርሽፕ ገደል ገብቷል። እንግዲህ እነሱ እንደሚሉን አሁን ኢምፕሩቭ ባዮቴክ አልጎሪዝምን እንትን ያደርጋል። ዲዚዝ አስቀድሞ ከመከሰቱ በፊት እናውቅበታለን ምናምን። የአሜሪካኖችንም ስጡን አለኛም። ዘ አንኮምፈርተብል ትሩዝ ግን ምንድን ነው? አፍሪካን ፖፑሌሽን ሰፕላይ ዳታ ኦኬ። በዚህ ምክንያት ዌስተርን ኢንስቲቱሽንስ ኦፍን ኤክስትራክት ሃይስት ኢኮኖሚክ ቫሊዩ ተመልከቱ። በቃ ስለዚህ እነሱ የበላይ ይሆናሉ፣ ኢኮኖሚክሊ አፐር ይሆናሉ፣ እኛ እንደቃለን። ዳታ ማለት ገንዘብ ነው። ኢትዮጵያ ገንዘቧን ለአሜሪካ ሰጠች፣ አሜሪካ ሳትሰጥ እንደማለት ብላ አስበው። በቃ ከረንሲ ነው ዳታ ካልክ ማለት ነው። አንደኛው ይሄ ነው። this mirrors how raw materials are exported and refined elsewhere። አያችሁ የእኛን ዴታ ገንዘብ ነው ብለናልና ይሄ እንዴት እንደ ኤግዛምፕል ነው። አሁን እየደቀቅን ካለበት ሁኔታ አንደኛው ሮ ማቴሪያል ኤክስፖርት የምናደርገው፣ እነሱ ግን ያንን የእኛን ሮ ማቴሪያል ከርሰ ምድር ውስጥ ያለውን በብዙ አይነት መልክ ሰርተው መልሰው ለእኛ ይሸጡልናል። አፍሪካ እየደቀቀች ያለችው እስካሁንም ለዚህ ነው። አሁን ይሄኛው ደግሞ የዳታ የወደፊት ከረንሲ ነው በሚባልበት አስባችኋል። እኛ የነሱ ዳታ ሳናይ ሁሌም ባሪያ እንደሆንን ልንቀጥል፣ የነሱ ዳታ የለንማ።
ይሄን እንዴት ነው ይሄንን አናላይዝ ማያደርግ ዶክተር እንዴት ዶክተር ተብሎ እንዴት ነው ጤና ሚኒስትር የሚቀመጠው? ዋትስ ጎይንግ ኦን? እሱ ብቻ አይደለም። በጣም የሚያስፈራው ነገር the US is using Africa health data for population control አሎ በፖፑሌሽን ኮንትሮል እየተጠቀም ትችላለች። ቫክሲኖች ዲዛይን ሊደረጉ ይችላሉ። የምንወጋው ነገር አፍሪካኖችን ኢትዮጵያኖችን ኢን ፓርቲኩላር የሚጎዳ ተብሎ ይሄ እንግዲህ ሲክሬት ዲፖፑሌሽን ኤንድ ስቴሪላይዜሽን ፕሮግራም ነው። አያችሁ፣ በሁለት መንገድ ነው የምናጣው ማለት ነው። ህዝቡን ሊጨርሱት ይችላሉ። አንደኛ በተለያየ አይነት ምክንያት በሚወጋው በምንወጣው በምነውሃው በመጠጡ በእርዳታ በሚመጣው ማይንድ ዩ ጋይስ ባክ ኢን ዴይስ እኮ ሬድ ኢንዲያን የተባሉትን ህንዶች አሜሪካን ይዘው የሚኖሩት የነበሩትን እኮ በብላንኬት በብርድ ልብስ ስሞል ፖክስ አልበሰው አይደለ እንግሊዞቹ ምሽክ ያደረጓቸው። ይሄ ታሪካችን ይሄን ታሪክ እኮ ያደረጉ ሰዎች ናቸው። ዛሬ አሁን ሄልዝ ዳታን ስጠን የሚሉ አባቶቻቸው አያቶቻቸው ይሄን የሚያደርጉ የነበሩ ናቸው። በብርድ ልብስ ዛሬ ለወሬ ነጋሪ ጠፍቷል። the same thing goes you go Australia the aborigines the same thing that's what they did እንዴ እስኪ እንደው በድህነቱ ወገኔ እንዳለ እንኳን ይኑርበት ድህነቱን እንኳን እንደገና ደግሞ ጤናውን ደግሞ ልታስበሉት ነው። ምን አይነት ነገር ነው የሚገርማችሁ ታዲያ ወገኖቼ? እንግዲህ NSSM 200 ዶክመንት ነው። ከዚህ በፊት ፕሮግራም ስለሰራሁበት ደጋግሜ ማለት ነው ሄድበትም ሄድና ይሁት ስትራቴጂው ኢትዮጵያ ተብላ ስሟ ተጠቅሳ ተጽፏል። እዚህ ላይ ናይጄሪያ ተብሎ ስሙ ተጠቅማቸው ተጽፏል። ሊስት ተደርገው ካሉ ሀገሮች አንዷ ኢትዮጵያ ነች። ቁጥራቸው ህዝቡ መሞት አለበት መዋደድ የለበትም በምግብ ፉድ አዘ ዌፐን ይላል አንደኛው በዚህ ዶክመንት ውስጥ ሊስት ከተደረገው ምግብን እንደ ዌፐን እንደ ገዳይ መሳሪያ የምንጠቀምበት ይሄ እኮ ትክክለኛ ቫሊድ የሆነ እኮ ዶኩመንት ነው ወገኖቼ። ይሄንን ለሚያደርጉ ሰዎች የህዝብ ሄልዝ ዳታ የሰጠንን this is so sad በጣም ነው የሚያሳዝነው። ታዲያ በኬንያ እንደምታዩት እንግዲህ በ9 ዲሴምበር ይሄ ፓብሊሽ የተደረገ አርቲክል ነው። ይሄ ሩቶ የሚባለው ሰውዬ በጤና ሚኒስትሩ በኩል ማርኮ ሩቢዮ ኬንያ ድረስ ሄዶ ተፈራረሙ። ኦኬ ተፈራረሙ ሄልዝ ዳታ ሊሰጡ። ከዛስ ይሄ በጣም ኮንትሮቨርሻል ሆነ። ህዝቡ አለ እኛ ሀገር ምንም የሚል የለም ትንክሽ የለም የሚተነፍስም ሰው አልሰማም። እኔ ወጡ በሚዲያ አሜሪካ ሄልዝ ዳታ ዲልስ ስፓርክስ ሮው ኦቨር አሜሪካንስ ሜዲካል ፕራይቬሲ። ኦኬ በፕራይቬሲ ጉዳይ ላይ የህዝብ ዳታ እንዴት ይሸጣል ተብሎ አለ። አያችሁ ህዝቡ ጮኸ። በአሜሪካም ያሉ ጮሁ፣ በአውሮፓ ያሉ ኬንያዎች ጮሁ፣ በኬንያም ያሉ ኬንያዎች ጮሁ። እሱ ብቻ አይደለም መጮህ ብቻ አይደለም። ይሄ እኮ አሪፍ ነገር ቢሆን እኮ ይቀበሉታል። በናይጄሪያዎችም የጮሁ አሉ፣ ሌላውም አፍሪካ ሀገር የጮሁ አሉ፣ ይቀበሉታል። ሩቶ እንግዲህ ያው የምታውቁት ነው። ሩቶ በደንብ ኬንያን በደንብ አድርጎ ለማስበርበር የሄደ ገንዘብ ተቀብሎ የሚንቀሳቀስ መሪ ነው። ታዲያ ይሄ በ9 ዲሴምበር ከሆነ በኋላ ወገኖቼ በይሄኛው ደግሞ በኦልሞስት ተከትሎ በ12 አይደለም መቼ ነው ይሄው በ12 ዲሴምበር ከሁለት ቀን በኋላ የኬንያ ዋና ፍርድ ቤት የፕሬዚዳንት ዊሊያም ሩቶን ውሳኔ ከማርኮ ሩቢዮ ጋር የተፈራረመው ማለት ነው። በጤና ሚኒስትሩ በኩል የተፈራረመው አንደግፍም፣ አውገዘናል። ለህዝቡ የጤና ዳታ ለአሜሪካ መንግስት፣ ለፋርማሲውቲካሎቹ፣ ለቢሊዮነሮቹ መሸጥ አይገባውም፣ ይህንን ዲል ውድቅ አድርገናል ብሎ ፍርድ ቤቱ ፈረደ። የኢትዮጵያ ፍርድ እንትኑ ዳኞች የሏትም። ኬንያ ኮርት ሰስፔንድስ ላንድማርክ ዩኤስ ሄልዝ ኤድ ዲል ኦቨር ዳታ ፕራይቬሲ ኮንሰርን። እኛ ኢትዮጵያ እኮ አረ ትልቅ ሀገር ነች። እነኚህ ሁሉ ሀገሮች እኮ ኢትዮጵያን ወደ ላይ ቀና ብለው እኮ የሚያዩ የነበሩ እኮ ሀገሮች ናቸው። ዛሬ ምን ሆነን ነው ምሁር ሁሉ የጠፋው? ወገኔ በጣም አዝናለሁ። እና the Kenya court has suspended the implementation of landmark 2.5 billion and 1.5 እነሱ እንደውም ከኛ ሞር ነው የተሰጣቸው even health aid deal signed with the US last week over data privacy concern እምቢያሩ ማለት ነው። የኢትዮጵያ መንግስት ግን ይህንን ለህዝቡ አያማክርም፣ እንደፈለገ ነው የሚያደርገው። this is outrageous
ዚስ ኢዝ ሪሊ አውትሬጀስ። ይሄ ማንንም እንትን እንደዚሁ ዝም ብሎ ሰውን ላይ እንትን ለማለትም አይደለም። ኢትዮጵያዊ ወንክ በሙሉ ማለት ነው አገሬን፣ ህዝቤን፣ ልጆቼን የትውልዱን ማለት ነው ወደፊቱን እወዳለሁ የምትል በሙሉ ማለት ነው you need to speak out። ይሄ ትልቅ ነገር ነው። ነገ አሁን እንደዚህ ነው ነው this is like lock step to a lockdown ነው። ተከርቸም እያስገቡ ነው። this is they're giving it ሁሉንም ማለት ነው። ምንም የቀረ ነገር አለ? አገራችንን እኮ ከማስበርበር አልፎ ማለት ነው ይሄ ብልጭልጭ የሚደረገውን ነገር ተው። ከጀርባ ለአረቦችና ለአውሮፓያኖችና ለአሜሪካኖች አገር አሁን ደግሞ ህዝብ ጤናም እየተሸጠ ነው። you need to wake up you need to speak about it። በዚህ ጉዳይ ላይ ሁላችሁም ልትነጋገሩበት ይገባል። ይሄን ነው ለዛሬ ምለው። አነሳሶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ከነ ልጇ ለሷም ክብር ይሁን። በዛሬው ዕለት የሚዘከረው ሊቀ መላእክቱ ቅዱስ ሚካኤል ሁላችንንም እውነት በክንፉ ሽፍና አድርጎ ከዚህ ከመከራ ያውጣን። በአማላጅነቱ ሁላችንንም ይጠብቀን ይማልልን። እውነት የአባቶቻችን የቅዱሳን አምላክ በምህረቱ የሚያስብ ልቦና ያላቸው መሪዎች ያምጣልን። እነኝም ያሉት ልቦናቸውን ይክፈትላቸው። በተረፈ የዛሬውን መርሃ ግብር በዚሁ ፈጸምኩ። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር እንደፈቀደ ሰሞኑን እንገናኛለን። ቸር ቆዩልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.